የአካባቢ ማህበረሰቦች ይዘዋቸው የሚያድጉ ወይም ደግሞ እንደ ልምድ ይዘዋቸው የመጡ ባህሎችን ዘመኑን ተከትለው ከዘመኑ ጋር እኩል ካልተራመዱ ይዘዋቸው ያደጉት ባህሎቻቸው ወይም ደግሞ ልምዶቻቸው እየተበረዙ አለም ደግሞ ይጠፋሉ። ዛሬ በፋና ኮርነር ሰዓታችን እዚህ አያጣፎ አካባቢ ተገኝተናል። የተገኘንበት ዋናው ጉዳይ ደግሞ አንድ ዘመናዊ የወፍጮ ቤት አገልግሎት የሚሰጥ ተቋም አለ የሚለውን ሰምተን ነው። ይህ ተቋም ከነአን ወፍጮ ቤት ይሰኛል። ታዲያ በዚህ ተቋም የአንድ ማዕከል አገልግሎት እንደሚሰጥም ነው የሰማነው። የወፍጮ ቤት የባልትና እንዲሁም ደግሞ የበሰሉ ምግቦችን ለተጠቃሚዎች ያቀርባል። በውስጡ ምን ምን ይዟል የሚለውን ወደ እናንተ እናደርሳለን። አብራችን ቆዩ። ያው ይሄን ሐሳብ ያመጣ ነው ከብዙዎች አስተያየት በመውሰድ ነው። በጣም ብዙ ጊዜ ወፍጮ ቤት ሲኬድ ከባልም ሚስትም ሆነው በሚመጡበት ሰዓት አንድ ላይ አይገቡም። ሴት ብቻ ናት የምትገባው። ያም አዋራው በጣም ስላለና ጽዳት ስለሌለው ግዴታ ወፍጮ ቤት ብለው ሲያስቡ ደግሞ ጥራት የሌለበት ቦታ አዋራው ድሩ ምናምን ያለበትን ቦታ ሁሉም ሰው ያንን ስላሰበ ግን የአብዛኛው ሴቶች አስተያየት ያኛው ባይሆን ቁጭ ብለው በስነ ስርዓት አይተው አስፈጭተው ቢወስዱ በጣም ደስተኛ እንደሚሆኑ ከብዙዎች አስተያየት እንሰማ ነበረ። ያንን ነገር ብናወርደው ብለን አስበን አሁን መሬት ላይ አወርደን ስናየው በጣም ጥሩና አሪፍ የሆነ አስተያየቶችም አሉ። ከዘመኑ ጋር የዘመነ ከጊዜው ጋር የሚሄድ ነገር ማግኘት ደስ ይላል። አሁን ድሮ ሻሽ አስረሽ የሆነ ነገር አርገሽ ወፍጮ ቤት መሄድ እየቀረ መጣ ማለት ነው። ይሄንን ቤት ሳይውና እስከዛሬ ነው ወፍጮ ቤት ሄጄ አላቅም። በስልክ ነው ኦርደር ማረጋው ሌሎች ወፍጮ ቤቶችና ይሄንን እንዳለ ሰማ ግን ስመጣ ሳያው ግን በጣም ደስ ያለኝ እንደዚህ ዝምጥ ብለሽ መጥተሽ ምንም አይነት አባራ ሳይነካሽ መርጠሽ እንደዚህ እንግዲህ ጤፍሽን በስክሪን እያየሽ ሲፈጭ ሲነፋ ምናምንና በጣም ነው የሚያስደስተው። የምርም ከዘመኑ ጋር ዘመኑን የዋጀ አይነት ስለሆነ ብዙ ሰዎች መተው ዝምጥ ብለው እኔ አሁን ዛሬ ወፍጮ ቤት ወጣለሁ ብዬ ነው ወጣሁትኝ እንደዚህ ሆኜ። ሌላ ጊዜ ግን ከዚህ በፊት እንደማረገው ግን ወፍጮ ቤት ከሄድኩኝም ሻሽን በደንብ አስሬ ቢበላሽ ማያስፈሩኝ ልብሶችን ለብሼ ሶጣ ማባራ ሆኜ ነበረ የምወጣውና አሁን ግን ወፍጮ ቤት ሄዳለሁ ብዬ ሳስብ ግን በኩራት ዝንጥ ብዬ ከዚህ በኋላ አስፈጭቼ ወደ ሌላ ቦታ መሄድ እችላለሁ። ያው በፊት ስታስፈጪ ባድ ነገር ይገባል ብለሽ ጤፉን ትሰጊ ነበረ። የሚጨምሩት ነገር ይኖራል። አሁን ግን በካሜራ እያየሽ ሁሉን ነገር ምንም ሳያሳስብሽ ስትፈልጊ ጊዜ ጋርሽ ቁጭ ብለሽ ታስፈጫለሽ። ጊዜ ከሌለሽ ደግሞ ሰብተሽ የምትሄጂበት በጣም ቆንጆ ቦታ ነው። በተረፈ ደግሞ ስታዩ ንጽህናው ወፍጮ ቤት ሌላ ጊዜ ስታይ ሸረሪት ድር ብዙ ነገር ነው የምታዩ። አሁን ግን በቃ ንጹህ ስለሆነ ደስ ብሎሽ ነው ቁጭ ብለሽ አስፈጭተሽ የምትሄጂው። አሁን ከሩቅ ነው የምመጣው የዋጋውም የምንም እያልኩ ከታች ነው ሚካኤል መውጫ ነው የምመጣው። እኔ አሁን እዚህ ቁጭ ብዬ በዚህ በካሜራ ነው ማየው እንጂ ወፍጮ አይነካኝም፣ ዱቄት አይነካኝም። ሁሉም ተዘጋጅቶ መጥቶ እዚህ ነው ቀርቦ የሚቀበለው። ተሸክሜ ብቻ መሄድ ነው። ያው ደንበኞቻችን የሚሰጡን አስተያየት በጣም ጥሩ ነው። ያው አባራ አይሆንብንም። እዚህ ጋር ካሜራ ላይ ያያየን እየተከታተን ያስፈጭን አይተን ይዘን እንሄዳለን። ቆንጆ ነው በርቱ ነው የሚሉን። ያው እንደዚህ በሆኑ በጣም ጥሩ ነው። ከብናኙ ነፃ ትሆኛለሽ ወጥሻል እና ያው ከድምጽም ከጭዋት ከምናምን በጣም እንትላልሽ በጣም ቆንጆ ነው። እኛ አገልግሎታችን አብዛኛውን ህብረተሰብ ያማከለ ነው። በተለይ ደግሞ አሁን አብዛኛውን የምታዩ እዚህ አካባቢ ኮንዶሚኒየሞች አፓርታማዎች ምናምን ይበዛሉ። የነሱ ሁሉ ያማከለ ማስጫ ቦታ የሌላቸው ምናምን ከሌለ በርበሬን ስናስፈጭ ስናዘጋጀው አስፈጭተን ደልዘን እዚሁ አስጥተን እናቀርብላቸዋለን። ጤፍ አለ ከፈለጉ ደውለው ውስጣቸው በጣም ሰላም ሲሆን ተበጥሮ ይጠብቀን ይላሉ። ከተበጠረ በኋላ ከስራው በዚሁ መልስ 5 ደቂቃ አይፈጅም። በካሜራ እያዩ አበጥረው ተፈጭቶላቸው ንጹህ ጤፍ እንደሆነ አይተው የሚፈልጉትም ሌላ ግብአት የሚገባበት ሆነ የሚፈልጉትን አድርገን ከጤናማ አንፃር አሁን ሩዝ የማይፈልግ አለ፣ ሌላ ነገር የሚፈልግ ሊኖር ይችላል። ያን በራሳቸው ፍላጎት ቁጭ ብለው እያዩ ምንም ሳይረበሹ ያን አገልግሎት እንሰጣለን። በጣም ቸኩሎ ደግሞ የተዘጋጀ ነገር የሚፈልግ ሰው ካለ በባልትና ውጤቶች ሁሉም አይነት የባልትና ውጤቶች ቅመማ ቅመሞች አሉ። ከዛም ባሻገር ደግሞ ለፕሮግራምም ለዝግጅትም በሆነ አጋጣሚ ላለቀባቸው እንጀራም ዳቦም ኬክም ሁሉ ነገር እየተሟላ በአንድ ቦታ ላይ ያገኛሉ ማለት ነው። ሌላው እዚህ ማዕከል የተመለከትነው ነገር ዘመናዊ የወፍጮ ቤት አገልግሎት ከማግኘትም ባሻገር
ሰዎች እዚህ መጥተው የበሰሉ ምግቦችን አግኝተው ይዘው የሚሄዱበት አገልግሎትን ተመልክተናል። እንደ እንጀራ፣ ዳቦ ያሉ እንዲሁም ደግሞ እንደ ዳቦ፣ ኬክ፣ ጣፋጭ ምግቦችንም እዚህ የሚያገኙበት አገልግሎት እንዳለ ተመልክተናል። ከዚህ ባሻገርም የታሸጉ ወይም ደግሞ የተዘጋጁ የባልትና ውጤቶችን እንደ በርበሬ፣ ሽሮ፣ ቅመማ ቅመም ያሉትን ደግሞ እዚሁ አግኝተው የሚሄዱበት ማዕከል ነው። ታዲያ ይህ ማዕከል ሁሉንም በአንድ ያካተተ እንደመሆኑ የአንድ ማዕከል አገልግሎት ለማህበረሰቡ እየሰጠ እንደሆነ ነው የተመለከትነው። ይህ ታዲያ ሰዎች በቀልጣፋ አገልግሎት በጊዜያቸውንም በቆጠበ መንገድ አገልግሎት እንዲያገኙ ያስችላቸዋል። አሁን ከጊዜ አንፃር አንቺ ጊዜ ከሌለሽ ባልሽንም ሄደህ እንዲህ ነው ብለሽ ሳትሳቀቂ ባለቤትሽ መጥቶ ቁጭ ብሎ እንዲያስፈጭ ሁሉን ነገር በካሜራ ስለሚያይ ንጽህናውን እንትን ሳይል አስፈጭቶ እንዲሄድ ባልሽንም የምትልኪበት አጋጣሚ አለ። በተረፈ ቢዚ ስትሆኚ አሁን ከስራ ቀጥታ መጥተሽ ወፍጮ ቤት አትሄጂም። ቤት ገብተሽ ልብስ ቀይረሽ ምናምን ነው። ያንን አቅሎልናል። ከስራ ቀጥታ በልብሳችን መተን አስፈጭተን እንድንሄድ ንጽህናችንን ጠብቀን እንድንሄድ አድርጎናል። በጣም ጊዜን አቅልሏል። ሌላው ይቅር ድግስ ቢኖርብሽ እንጀራ በጥቁርም በነጭም በፈለግሽ ሁኔታ አዘሽ የምትሄጂበት ነው። ድፎም አለ። እኔ ያየሁት ነገር ሁሉንም በቃ የትም ሳትደክሚ በቃ ቤት ወጥ ብቻ መስራት የሚጠበቅብሽ እዚህ ሁሉን ነገር ይዘሽ የምትሄጂበት ሁኔታዎች ነገሮችን አቅሏል። በጣም ነው የሚያቀለው። አሁን እኔ እዚህ ወፍጮ ቤት መጥቻለሁ ዛሬ ጤፍ ላስፈጭ ከጓደኛዬ ጋር። ከደበረን ካፌ መቀመጥ እንችላለን። ታች ካፌ ቆንጆ ካፌ አለ። ከዛ ዳቦ ቤት አለ፣ እንጀራ አለ። የፈለግሽውን ነገር አንድ ቦታ ላይ ሆነሽ መግዛት ትችላለሽ። ጥራጥሬ የሚሸጥበት ቦታ አለና ይሄን ሁሉ ነገር ሌላ ቀን ፕላን ሳላረግ በአንድ ቀን አንዴ እንደወጣው ጨርሼ መግባት እችላለሁና ቆንጆ ነው በጣም። እንደዚሁ አይነት መሰራት አለበት ብዬ አስባለሁ። ለምን አሁን ሴቶች ስንባል ብዙ ቤት ውስጥ የማይመቸን ነገሮች አሉ። ሮጥ ብለን ለማዘጋጀት ለማስተካከል ብዙ ጊዜያቶች የሚያጥሩን ሴቶች አለን። ለዛ አሁን እንደዚህን ባማከለ ዞር ብለሽ ገዝተሽ ትገበያለሽ። ቆንጆ ነው ብዬ አስባለሁ። ወፍጮ ቤትን እና የእህል ዘሮችን ከበሰለው ጭምር ስለሆነ ሁሉም ነገር በአንድ ማዕከል ያገኘ ነው ብለን በድፍረትም በኩራትም መናገር እንችላለን። ከስራ ወጥተው ደክመው አሁን ሴቱም ወንዱም የሚሯሯጡበት ጊዜ ላይ ነው ያለው። ያንን ከስራ ወጥተው ያው ብዙ ቦታ ሊኖር ይችላል እንደዚህ አይነት ምርቶች፣ ግን እዚህ በጣም ደስ የሚላቸው ወዲያው አይተው ወዲያው ተፈጭቶ ይዘው የሚሄዱት ነገር በጣም ያቀልላቸዋል። የኛ ድርጅት በደንብ ሲታይ ተሞክሮ ሊሆን ይችላል። ምክንያቱም ወፍጮ ቤትን በዚህ ልክ ሊታሰብ አይችልም። አርገሽ ስታሳየው አሪፍ ነው የሚሆነው፣ ግን ስታስቢው የሚታሰብ አይመስልሽም። እንዴት ለምን ብለሽ ልትይዝ ይችላልሽ። ግን ማንኛውም ነገር ካሰብሽበት ካቀርሽበትና ጊዜውን ያዋጀ አሁን ደግሞ አዲስ አበባ እንደምታያት ናት፣ እየጸዳች ነው። በዚህ ልክ እኛም ግዴታ ካልተቀየርን ከገበያው እየወጣን ነው። ወፍጮ ቤት ቢሆን ከሆነ በዛ ልክ ካልተቀየርን ከገበያው እየወጣን ከከተማ እየወጣን ስለሆነ የሚመጣው ያ ከሚሆን ግን እናቶች የሚወዱትን በቃ ማስፈጨት ይፈልጋሉ፣ መደለዝ ይፈልጋሉ፣ እያዩ ማበጠር ይፈልጋሉ። ያ ነገር ሳይለቅ ግን ቴክኖሎጂውን ተጠቅመን ልክ እንደዚህ ጽድት ባለ መልኩ በማንኛውም መልክ ሰው ቢያዘጋጅ አሪፍ ነው ብዬ አስባለሁ። እንደዚህ አይነት ነገርም ቢሰፋ ጥሩ ነው። ጥሩ ፊድባክ ነው ያለው። እኛም ብዙ ቦታ ሰርተን እንመጣለን ብለን እናስባለን። ክቡራን ተመልካቾቻችን በዛሬው ፋና ኮርነር ሰዓታችን የተመለከትነው የከነአን ወፍጮ ቤት የአንድ ማዕከል ወፍጮ ቤት ከመሆኑን ባሻገር በተለይም አገልግሎት ሰጪ ተቋማቶች ዘመኑን እየዋጁ ከዘመኑ ጋር እኩል ሲራመዱ የማህበረሰቡ የሚገለገልባቸው የሚጠቀምባቸው ባህልና እሴቶች አብረው እንደሚያድገው ተመልክተናል። ታዲያ አዲስ አበባ እንዲሁም ኢትዮጵያ በየጊዜው አዳዲስ ቴክኖሎጂዎች እየመጡ ወደ ዲጂታል ኢትዮጵያ እየተሸጋገርን እንደሆነ ይታወቃል። አገልግሎት የሚሰጡ ተቋማቶች ታዲያ እንደዚህ ዘመኑን እየተከተሉ ከዘመኑ ጋር እኩል የሚራመድ የአገልግሎት ቢሰጡ ባህላችንም እሴታችንም ሳይበረዝ አብሮ እያደገ እንደሚመጣ ነው የተመለከትነው። ሳምንት በሌላ ፋና ኮርነር ሰዓት እንገናኛለን። ሰላም።